ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ሰላም ተመልካቾቻችን እንኳን አደረሳችሁ እንኳን አደረሰን። ዛሬ ይህን የበዓል ዝግጅት እንግዳ አድርጌ ይዤላችሁ የመጣሁት ከዛሬ 37 ዓመት በፊት በኢትዮጵያ በምስራቅ አፍሪካ ትልቁን ዋንጫ የአፍሪካ ዋንጫ የዓለም ዋንጫ ብለን የምንቆጥረው እስከምን ጊዜ መቼም የማይረሳውና በወቅቱ የኢትዮጵያ ፕሬዚዳንት የነበሩት ጓድ መንግስቱ ኃይለማርያም ከአንዳንድ 100,000 ህዝብ የሚይዝ ስቴዲየም አሰራለሁ ብለው ቃል ካስገቧቸው ተጫዋቾች መካከል አንዱ ተካበ ዘውዴ ነው። ተኬ ጥሬን አክብረ ስለመጣ እንኳን ደህና መጣ። እኔም ስለጋበዝከኝ በጣም አመሰግናለሁ። በዚህ አጋጣሚ ጎፈር ስፖርትንም ከፍተኛ ምስጋና ላቀርብ እወዳለሁ። ዛሬ ይህ ዝግጅት እዚህ ጎፈሬ የስፖርት ትጥቅ አምራች በመሸጫው ቦታ ላይ ነው የምንገኘው። ይህንን ዝግጅት አምሮ እንዲደመቅ ያደረጉልን የጎፈሬ ስታፎች በአጠቃላይ እናመሰግናለን። አጋጣሚ ሆኖ የዛሬ ስንት ዓመት እንደሆነ ተኬ ያስታውሰዋል። በባዶ እጁ ነበር በረኛ የነበረው። ያኔ ትጥቅ ብርቅ ነበር። ካሶተኒ የተጫወትክበት ካሶተኒ ከእግር አውጥተህ ካልሰጠ መልቀቂያ አይሰጥህም ነበር። አሁን እግዚአብሔር ይመስገን ጎፈሬ እያለ ሁሉንም ጥጠህ መሄድ ነው። ታስታውሳለህ? ስንት ዓመት ነበር ጓንታ ካሜሮን ላይ? እንግዲህ ስንት ነው? በአውሮፓ 1983 ይመስለኛል ባልሳሳት። የመጀመሪያ ጨዋታ ያውንዴ ላይ ስንጫወት በባዶ እጄ ነው የተጫወትኩት። አጋጣሚ እዛ የፈረንሳይ ኮሎኒ ስለነበሩ ስፖርታቸውም ደህና ስለሆነ እዛ የሚሸጥ ነበር። እዛ በራሴ ብር ነው ገዝቼ መጥቼ ከዛ ጀምሮ በጓንት ለመጫወት ሞከርኩ። አሁን ግን ይሄ ትልቅ ብሌሲንግ ነው። በጣም ደስ የሚል ነገር ነው። እንደዚህ ለተጫዋቾች ሁሉ ነገር አጠገባቸው መገኘቱ ብዙ ተጫዋቾችን ሊያፈራልን እንደሚችል ተስፋ አድርጋለሁ። ድሮ ፓሎኒ ካዋስ በካልሲ ኳስ የሚጫወት ፍራንክ የሌለው ነው። ፓሎኒ ደግሞ ትንሽ ፍራንክ ያላቸው ቤተሰብ ልጆች ናቸው። አሁን ደግሞ ከመነዳሩ እዚሁ እንደ ልባችን እንድንጫወት ስላደረገ ጎፈሬ በጣም ሁሉ የስፖርት እንትን በሚመለከት እውነቴን ነው እንደማየው እንደምሰማው በጣም ጥሩ ሁኔታ ላይ ነው ያለው አቀራረቡ የስፖርት እቃዎች እና ከዚህም የበለጠ እንደሚያደርጉ ነው የሰማሁት። አሁን ጉድላክ ነው ብለው በጣም ልናመሰግናቸው ይገባል። አሁንም ደጋግመን ጎፈሬን በጣም እናመሰግናለን። ተመልካቾቻችን እንኳን አደረሰን እንኳን አደረሳችሁ። ተኬም እንኳን አደረሳችሁ ሁላችሁም መላው የኢትዮጵያ ሕዝብ እንኳን ከዘመን ወደ ዘመን በሰላም አሸጋገረን። ዓመት በዓል በሀገር ውስጥና ከሀገር ውጭ ማክበር ምን ይመስላል ተኬ? እንግዲህ ታውቀዋለህ፣ ተሰምተህም ይሆናል። እንግዲህ እኛ ሰው ሀገር ውስጥ እናከብራለን፣ ግን የኛ በዓል እንደ በዓል ሆኖ ስራ አይዘጋም። እዛ ግን ያው የነሱን በዓል ነው ዘግተን የምናከብረው። ይመስገን ግን በተገኘችው አጋጣሚ እያስታወስን ዓመት በዓልን እንደ አቅሜቴም እናከብራለንና ክብሩ ይስፋ። እንግዲህ ዓመት በዓል ሲነሳ እግር ኳስ ተጫዋች በአብዛኛው ስፖርተኛ ካምፕ ነበር የሚኖረው። የዓመት በዓል ጥሩም መጥፎም ገጠመኞች ይኖራሉ። የዓመት በዓል ገጠመኞችን ለተመልካቾቻችን በዓል እናስመሰለው ብዬ ነው። እንግዲህ ብዙ ጊዜ በዓል እንደምታውቀው ከቤተሰብ ጋር ብታሳልፍ ደስ ይላል። ግን በዛን ጊዜ ግዳጅም ነው የብሔራዊ ቡድን ወይ የክለብህም ቢሆን ሆቴል የመቀመጥ ሁኔታ አለና አልዋሽም ብዙ ዓመት በዓሎችን ለማሳለፍ እድሉ አላጋጠመኝም እኔ እዚህ እና አንዳንዴ ደግሞ ናዝሬት ሆነን የማስታውሰው አብዛኛው ተጫዋች ቤተሰቡ ወደ አዲስ አበባ ነው ሲመለሱ ከክፍለ ሀገር የመጣን እዛው ናዝሬት እንግዲህ አናናስ ምናምን ስንበላ ነበር የምንለውና
የሆነ ስሜት ይሰማል። ግን ስቲል እንትን የምትለው ቤተሰብህ ሌላው ህዝብ ተደስቶ ስታይ እግዚአብሔር ይመስገን ብለህ ታልፈዋለህ። ያ እንትን የምለው ማስታወሳቸው እንትኖች ትዝታዎች ናቸው። እንዲህ ውጪ ላይ ግን መሰባሰቡ የለም? አዲስ ዓመት ላይ መስቀልን ስታከብሩ የመሰባሰብ ነገር የለም? እኔ እንጃ። እኔ ዓመት በዓል ከልጆች ከተጫዋቾች ጋር አብረን እዚህ አካባቢ የለም። በውጭ ግን አለ ቤተሰቦቼ እንትን አለ አይደል? ትንሽም ሰዓት ብትሆን እረፍት ሲገኝ ተሰባስበን ደመቅ እናደርገዋለን። በተለይ እኛ ቤት ብዙ ጊዜ ዓመት በዓል አትታለፍም እና ጥሩ እናከብራለን። እሱ ምንም ችግር የለውም። ወይስ እዚህ እንደ ሀገር ውስጡ ቅርጫ ምናምን አለ? ቅርጫ ያው መሬት ላይ እንትን ብለህ አይደለም እንጂ አንድ እግር እፈልጋለሁ ይሄንን እፈልጋለሁ ብለህ ከሰዎች ጋር ፋርም ወይ ከእንትን የሚመጣውን ከግሮሰሪ ሼር ታደርጋለህ እና ባህሉማ አለ መቼም ሊጠፋ አይቀርም። ይዘው ነው ሄደናል ወደዛ። ያለሁበት ደግሞ ቨርጂኒያ፣ ያው ዲሲ፣ ሜሪላንድ፣ ሌላው አዲስ አበባ ማለት ነች። ሁሉ ነገር ስላለ በሱ በዓመት በዓል ማክበሩ ችግር የለውም። ያው ዓመት በዓል እናስመስለው እኮ። ትክክል ነህ። ከበረኛ የማን አድናቂ ነበርክ? እኔ ብዙ ግብ ጠባቂዎች አይቻለሁ። በጣም ማላደንቀው የለም። ሁሉም የራሱ የሆነ ችሎታ አለው። ግን በእኔ እንትን ሆኜ ሳይ በነገራችን ላይ 10ኛ አፍሪካ ዋንጫ ገብቼ ሳይ የሱዳን በረኛ ነበር። እሱ በጣም እንትን ብሎኝ ነበር። እሱን እወድ ነበር። ከሀገር ውስጥ ደግሞ አፈወርቅ ገብሩ የሚባል ነበር። ኦጋዴን አንበሳ፣ ኢትዮ ሲሚንት የሚጫወት በጣም እንትን ነበር እና እነሱ አድርቃለሁ። ከዛ በኋላ ለማ አሉ፣ አፈወርቅ፣ ኃይላት እነሱን የመሳሰሉ ታላላቅ ግብ ጠባቂዎች ስለነበሩ አንዳንዴ ለመምረጥም እንዴት ነው ይሄንን እወዳለሁ ሁሉንም በየእንትናቸው ኳሊቲያቸው ትመርጣቸው። በዘመኑ የነበሩት ትክክል። እና እንደ በረኝነት ብዙ ጎሎችን ታድናለህ። ብዙ ጎሎች የማይሆን ጎል ይገባል። ከገባብ ጎሎች የማትረሳውስ? አይ መንገድ ላይ ደግሞ አስታውሰው እንዳታስመታኝ ሌሎች ሰዎች ብዙ እንትን አስቀያሚ ጎሎች ገብተውብኛል። ኢጅፕት ላይ፣ ኬንያ ላይ ከኬንያ ስንጫወት የገቡብኝ ብዙ ግቦች እንትን አሉ። ግን በረኛ እንደዚህ አይነት ነገሮችን ኤክስፔክት ማድረግ አለበት። አንዳንዴ ሚስቴኮች ትሰራለህ፣ ምንም የማትጠብቀው ነገር ይገባልና እሱን እንትን ረስተህ ለሚቀጥለው መዘጋጀት አለብህ። እውነቴን ነው። ብዙ ወቀሳዎች፣ ብዙ እንትኖች በሬዲዮ በምን ተደርጓል፣ እኔም ላይ ተደርጓል። ግን ያንን እንትን ብለህ ነው በረኛ ስለሆንክ የመጨረሻ ሰው ለዛ እንትን መስጠት የለብህም እና ሁልጊዜ አዲስ ሆነ መቅረብ አለብህ እና በገቡብኝ ጎሎች አዝናለሁ፣ ግን ምንም ልቀይራቸው ስለማልችል ወደፊት ሄጃለሁ። የመጀመሪያ ክለብ ማን ነበር ያንተ ክለብ? መጀመሪያ ድሬዳዋ ከነማ ነው። አሁንም አለ ድሬዳዋ ከነማ። እኛ የመሰረት ነው እንግዲህ አክቹዋሊ እኔ በኋላ ነው የገባው 72 መጨረሻ 72 ገደማ ይመስለኛል በኢትዮጵያ እና እሱ ነበር። እንዲያውም 1-2 ዓመት በኋላ ለመጀመሪያ ጊዜ የኢትዮጵያ የድሬዳዋ የሐረርጌ ሻምፒዮና ሆነናል በዛን ጊዜ እና ጥሩ ቲም ነበር። በጣም ደሞዝ የለውም፣ ምግብ ከትሬኒንግ በኋላ እና የጨዋታ ቀን ምግብ አለ። እሱ ነበር። ከቦስተን የመጣ እንግዳ ነበር፣ ሰለሞን ጋይድ ይባላል። የእኔ ተጠባባቂ ነበር ይላል። እንደው አጠቃላይ እንድትመልስልኝ። መድን ደግሞ በአብዛኛው በጥሩ ክፍያ ጨርሰ ነበር ይባላል። የተቋረጠበት መንገዱ ምንድን ነው? ሁለቱንም አንድ ላይ ነው። አዎ ይገርምሃል። መድን በጣም በጨዋታቸው የምወደው እና አትራክት የሚያደርገኝ ቡድን ስለነበር መድን መግባት ፈልጌ ሌሎች ቲሞችም ነበሩ፣ ግን መድን መረጥኩና መድን ትሬኒንግም ስራም እዚህ እንዲያውም ደቡብ ቅርንጫፍ ነበር የምሰራው። ስራ ጀምረ ነበር? ወደ 5 ወር ምናምን ሰርቻለሁ። ግን ኤቭሪ ዊክ እየመጡ ኔክስት ዊክ ያልቃል እንደዚህ ነው የሚሉኝ እና
ሊያልቅ አልቻለም። ጌሞቹ ደግሞ እንትን እያልን እንሸነፋለን። በአንዳንዴ ሰለሞን ያልከው ያድነናል እና አላል ኳስ የእንትን ጉዳይ ነው። ይሄ ሞሜንተም የሚሉት ነገር አለ። እሱ ከጠፋብህ መመለሱ ቀላል አይደለምና እንደማያልቅ አወቅኩ። በዚህ ላይ ደግሞ ኢትዮጵያ ፉትቦል ፌዴሬሽን አንድ ስማቸውን አልጠቅስም አንድ ቀን አግኝቼ ይኸውልህ ከድሬዳዋ የተጻፈው ይሄ ነው ብለው ያው ካሸዋ አሳድገን እንትን ብለን ገንዘብ ያላቸው እየወሰዱብን የሚል ነገር ነው ያየሁትና እንደማይሆን አወቅኩትና እንዲያውም ቅዳሜ ዕለት የመድን ትልቅ ግብዣ ነበር። ማታ ነው። ከግብዣው በኋላ በጣም ጓደኛዬ ነበር መክብብ ነፍሱን ይማረው መክብብ ዳርዳው እና እንዲያውም አማረም ነበር አማረ እና ሳሳየው ሊያምን አልቻለም። አማረ እንዲያውም ይሄድ ምን መቼም አይጫወትን ልንገራችሁ ምናምን አለ እና ቅዳሜ ሄጄ ቅዳሜ አሳይቼ እሁድ ጠዋት ሄድኩና እሁድ ተሰዓት ከድሮ ቲሜ ከከነማ ጋር ተጋጠምኳቸው አለኝ። እዚህ ያሉ ሰዎች ማመን አይቻሉ። ለትናንት ማታ አብሮ ነው ዝም ብሎ ነው ሬዲዮ ይል ነበር እና በዛ ምክንያት ነው እንደማያልቅ አውቄ ነው እንጂ ሊያልቅልኝ መድን ድርጅት በጣም የምወዳቸው ተጫዋቾች ነበሩ። ስታይላቸውንም የምወደው ነው። ግን በወሰድኩት ውሳኔ አሁንም ቢሆን ሪግሬት አላረግም። የጋይድን አልመለስክልኝም ሰለሞን። እውነቴን ነው። ጥሩ በጣም ናይስ ልጅ ነው፣ ተጫዋች ነው። ምንም ይሄ አሁን ቅድም ያልከው ጎል ገብቶበት ምናምን ተጫዋቾቹ ትራንስፖርት ውስጥ በጣም ተበሳጭተው እሱ በቃ ሊያስቃቸው ነው የሚቆ በሱ ጥፋት ነው ደግሞ የሚገባው ብዙ እና በጣም የሚገርም ልጅ ነው። ይልቅ እኔ እውነቴን ነው እንትኑን ችሎታውን እንትን ማለት ሲሳብ እሱ ሯጭ ቢሆን በጣም ጥሩ ነበር። 800 በጣም ፈጣን ሯጭ ነበር። እንደውም ጀምሮ ነበር አስታውሳለሁ ስቴዲየም እና ያለው ሁሉ እንግዲህ እኔ ቤንች ለሆን የምችለው እኮ ተፈቅዶልኝ እንትን ስል ነው አይደል እንዴ? አዎ። ግን ጥሩ ተዋጥቶለታል ድራማው። ድሬዳዋ ያው ካንተ በፊትም ባንተም ጊዜ እንደዚህም ስትመጣ ብዙ ተጫዋቾችን ታፈራ ነበር። አሁን ግን የተጫዋች ድርቅ መጥቷት የውጭ ተጫዋች ሁሉ ማስፈረም ጀምረዋል። ይሄ ከምን የመጣ ነው? አዎ ይሄን ነገር ይገርምሃል። ብዙ ጊዜ ከዚህ በፊትም ጋዜጣ እንትን ስል ተናግሬያለሁ። የተጫዋች ድርቀት አይመስለኝም። አሁንም ተጫዋቾች አሉ። እንደውም እዛ አሁን ላስት ዊክ እዛ ነበር አይቻለሁ። ተጫዋቾች አሉ። ግን የኛ ይሄ ፕሪሚየር ሊግ ወይ ምናምን የምትለው ለዛሬ ነው የሚፈልገው ሁሉን ነገር አስቸኳይ። አዎ እንጂ እነዛን ሰው ልጆች አሳድጎ እዛ ቡድን እንትን ለማለት በጣም ፔሸንቱ የለውም፣ ትግስቱ የላቸውም። አይ ቲንክ የኛ ብቻ ሳይሆን የብዙም ክልሎች ችግር ይመስለኛል። ድሬዳዋ አይደል ነው። እኔ እንግዲህ እኔ ብናገረው እዛ ስለሆንክ ነው ልትል ትችላለህ። ተአምረኛ ተጫዋቾች የነበሩ ነው። እንዲያውም ከተመረጥ ነው ሳይመረጡ የቀሩ በጣም ብዙ ተጫዋቾች በረኛ፣ አጥቂ፣ ተከላካይ ብዙ ነበሩ። ግን ስትራክቸሩም በድሮም ጊዜ ትንሽ ችግር ነበረው መሰለህ። ከድሬዳዋ ክለቦች አልፈው እዚህ ከመጡ አዲስ አበባ ላይ ወይ ሀረርጌ ምርጥ መተህ ከታየህ ነው እንጂ የሚያይ ሰው እዛ አይኖር የለም ነበር። አመቱን ሙሉ እዛ ተጫውተህ እዚህ መተህ ጥሩ ካልሆንክ ያልፋሃል። እና ስንት ተጫዋቾች እኔ ሁሌም እናገራለሁ፣ ሲሳይ ዘነበ፣ ታደሰ፣ ብዙ እነ ፓቼ የሚሏቸው ተጫዋቾች ያንን እድል ሳያገኙ ነው ያለፉት። አሁንም ተጫዋቾች አሉ የሉም አይደለም። ክለቦች ግን ትግስት ኖሯቸው ልጆቹን ማሳደግ አለባቸው ነው። ይህ እንትን ማለቱ ተዟዙሮ መጫወቱ ልጆች ላይ ትኩረት አለማድረግ ሊሆን ይችላል ብለህ ታስባለህ? በፊት አሁን ታስታውሰህ የድሬዳዋ ምርጥ፣ የአስመራ ምርጥ፣ የአዲስ አበባ ምርጥ ሁለት ክለቦች ይመጡ ነበር። አዎ ይኸው ምናልባት እንግዲህ የኢኮኖሚውም ሁኔታ ሊሆን ይችላል። አዶን ነው እንግዲህ ድሬዳዋ ወደ 10 ቲም ነበረ፣ 10 ቲም ነበር እና 10 ቲም ውስጥ ምን ያህል ተጫዋች ትይዛለህ ነው።
10 ጊዜ 22 ብትለው እንኳን 25 በለው 250 እንግዲህ እዛ ለመግባት ደግሞ ቢዎች ምኖች ነበሩና ያ አይነት እንትንን አፍርሰህ አንድ ቡድን መመስረት እኔ የራሳቸው ምክንያት ሊኖራቸው ይችላል እንጂ ይሄ ፕሪሚየር ሊግ ሌላው ዓለም ወይ ሌላው ሀገር ስላረገው ብቻ አረግን እንጂ እኔ ጥቅሙ አይታየኝም ባይ ነኝ። ስለዚህ ትኩረት በራሳችን አሁን የውጭ ተጫዋቾች ላይ ምናምን ትኩረት አድርገው የኛ ያለንን ነገር እያጣን ስለሆነ ክለቦቻችን እባካችሁ በራሳችን ልጆች ላይ ትኩረት አድርጉ ማለት እንፈልጋለን። መቼም አንተን አግኝቼ ስለ ምስራቅ አፍሪካ ዋንጫ ማንሳቴ አይቀርም። የምስራቅ አፍሪካ ዋንጫ የፍጻሜ ጨዋታ ላይ 1-0 ስትመሩ የነበረክ ስሜት እንግዲህ እሱን ውድድር ስታነሳ የመጀመሪያና የመጨረሻውን ጨዋታ ላስታውስ ፈልግ። ለመጀመሪያ ከታንዛኒያ ነው የተጫወትነው እና ድንጋጤው ስለነበር ሰው አንዳንዱ ምራቅ መጥፋት ያቃተው ነበር። በቃ አለ አይደል እንትን ድንጋጤ። the same thing መጨረሻ ቀንም እንደዛ ነው የሆነው። ክቡር ፕሬዝዳንቱ አሉ የዛን ጊዜ ህዝቡ ሞልቷል። 5 o'clock እንግዲህ ጠዋት ስንት ነው 11 ሰዓት እኛ ከዛ በፊት ቸርች ስንሄድ ስቴዲየም ሰልፍ ሞልቷል እና ከዛ ጀምሮ ነው እንትኑ ድንጋጤው የጀመረው እና ይሄ ሰው ብንሸነፍ እንዴት ነው የሚል ነበርና በጣም እንትን ነበር። ያው ሜዳ ውስጥም ቀድመው አገቡብን። ጥሩ አልነበረም። የተወሰነ እንትኖች እስከ ግማሽ ድረስ ጥሩ አልነበርንም። በኋላ ነው ትንሽ አለ አይደል ቁርጦ ሲመጣ በቃ መሸነፋችን ነው የተባለ ትንሽ እንቅስቃሴ ተጀመረ። አንድ ተጫዋች በዚህ ላይ ቀይ ወጣባቸው። በዛም ጥሩ ማጥቃት አድርገን ቢዩቲፉል ጎል በገብረ መድን አስቆጠረና እንደዛ ነው ሀብን ያደረገው። እንደውም ፔናልቲ ላይ ማን ነው አልመታም ብሎ አንዴ መታለ ያለው ጥቁር ትንሽ ነው የዛን ቀን እና ብዙ ሁሉም ወደ ኋላ መሸሽ ነው የጀመረው እና እኔ መንግስቱን ምታ ብያለሁ። እንዲያውም ነፍሱን ይማረው ወንድሜ ገነነው በቀለን አንተ ነው ያልከው አለኝ። እኔ በቀለን አላልኩም። እኔ መንግስቱን ነው ሚድፊልድ ነው ይመታ ነበር ከዚህ በፊትና ምታ ብየው ነበር። እሱም ሰዓት ቴንሽን እንትን ያለው ድራማም ፊልምም ነገር ነበር። ጨዋታ ብቻ አልነበረም። ያ ነው ሀፕን ያደረገው። ስንት ኳስ አደንክ? 2 ነው ያዳንኩት አይደል? 2 አድኛ፣ አንዱ ወጣ ውጪ። 3 ነው በአጠቃላይ ማለት ነው። ያው የወጣውማ እሱ ነው የሳተው። ያው ነው ቢስተው አንተ እኮ ጎሉን ስለሞላው ነው የሳተው። አይ ነው እንግዲህ አንተ ከድሬዳዋ የመጨረሻውንም የገላገለው ዳኛቸው ነበር። ያኔ ዳኝ ከጨርቃ ጨርቅ ኖ አይ የዛን ጊዜ ሳን ጆርጅ ገብቷል። አይ ድሬዳዎች እና ከፕሬዚዳንት መንግስቱ ኃይለማርያም የወቅቱ ፕሬዚዳንታችን ቤተ መንግስት ድረስ ዋንጫ ይዛችሁ ሄዳችሁ የራት ግብዣም ነው ምናምን ተደርጎ የሆነ ነገር ብላል ይባላል። ምን ስጡኝ ነው ያልከው? እዛ ነው መናገር። የዛን ጊዜ መናገር ትችላለህ ነው። ምን መሰለህ ምን ይደረግላችሁ ምናምን ነው እንትኑ የኛ ፕሬዚዳንት አሸንፈን ሳምንት እንትን ብለናል። ዲአፍሪክ እንዳትሄዱ እንዳትበተኑ ተብለው ቁጭ ብለን ነበር። እሳቸው ዚምባብዌ ሄደዋል። እንግዲህ ዚምባብዌ ቢያሸንፍ ኖሮ እዛ ሜዳ ያ ዋንጫ ይቀርብ ነበር። እንዳጋጣሚ ያው ቆዩ ተብሎን እዚህ ሲመጡ ቤተ መንግስት ጋበዙን። ተሰልፈን እኔ ምግብ አላስታውስም። ለምን ዲአፍሪክ የባህል ምግብ ነበራቸው። እዛ ነው የምንበላው እና እኔ አላስታውስም። እንዲያውም አንዱ ወንድሜ ባለፈው ተካበነኝ ያለ ክትፎው ምናምን ሲል በልተናል። እኔ ገረመኝ። አልበላው ስላልበላው ትዝም ሊለኝ አልቻለም። ያው ገባን እዛ እንትን ንግግር ምናምን አረጉ። ጥያቄ ምናምን አልቀረበም። ያው ስም ተጠራ የሚሸለመው እንደዛ። መጨረሻ ላይ ነው ክቡር ፕሬዚዳንቱ መጥተው እንደዚህ እንደ መክበብ አለና መሀል ሆነው ተናገሩ። ያው እንደ ሀገራችን እንዲህ አቅም የላትም ድሃ ነች እንጂ
ህዝቡን አንድ አድርጋችሁልናል አለ። ፖለቲካም በምንም ችግር ነበር የዛን ጊዜ እና ያንን ነው ትዝ የሚለኝ። ቤት ምናምን ጠየቁ የሚባለው እኔ ምንም ማስታወሰው የለም የዛን ጊዜ። ኦኬ ለነገ ሙሌ ነብሱን ሙሌ ገብረመድህን ወይ ዳኛቸው ምናምን ይመስለኛል እንደዚህ ነገር አንተም ብትጠይቅ የዛን ጊዜ ምን እንደዚህ አይነት ብልጠት አለ እንዴ? አይገርምም? ምንም ነገር የለም። እሱ ብቻ ሳይሆን የዛን ጊዜ ድሬዳዋን ብጠይቅ ድሬዳዋ የሆነች ቦታ ይሰጣል። ድሬዳዋ ብዙ ነገር አድርገውልኛል በዛ ጊዜ እና ተመስገን ነው ደግሞ በዛን ጊዜ በነበረን አቅም 5000 ብር ቴሌቪዥን ከለር ቴሌቪዥን እንደዛ ነበር እና ያኔ ከጨዋታው በፊት ጉዞ ወደ ግቢ ገብርኤል ነበረ። ከጭንቀትም የመጣ ነው በለኛል። እንዴት ነው? ይኸውልህ ማመሰለህ እሱን ሁሌ ጧት ንጉሴ በረኛው ንጉሴ ወልዳማርያም ንጉሴ ቡናያ እሱ ይቀሰቅሰናል ጧት። እኔ አክቹዋሊ የጠዋት ሰው ነኝ። ሙልጌታ ወልደየስን መጠየቅ ትችላለህ። ሌሊት እየተነሳሁ እንደውም ኤክሰርሳይዝ አደረግ ነው። ጠዋት ይቀሰቅስና ቸርቾች እንሄዳለን እና የዛን ቀን የቀረ የለም ማለት ትችላለህ። እና ሁሉም ነው ገብርኤል ሄድን ትላል። ትልቅ ነገር ነው። ኦፍ ኮርስ ትልቅ አስተዋጽኦ ተደርጎልናል ከቅዱስ ገብርኤል ለማሸነፋችንም ምክንያት ያው እሱም አስተዋጽኦ አድርጓል ባይ ነኝ። ያው ግድ ነው እንደዚህ እንትን ስትል ነው። በወቅቱ ደግሞ ያመጣችሁት ዋንጫ ሰው የምስራቅ አፍሪካ ዋንጫ ይለዋል እንጂ ከዓለም ዋንጫ ሁሉ የባሰ የዋንጫ ጥማት ነበረበት። ኢትዮጵያ ዋንጫ ያገኘችው በ3ኛው አፍሪካ ዋንጫ ጊዜ ነበር አይደል? የአፍሪካ ዋንጫ የበላችው ከዛ በኋላ ዋንጫ አንስታ አታውቅም። ስለዚህ ይሄ ዋንጫ እኛ በአሁን እኔ ሰፈሬ ወደ አማኑኤል አካባቢ ነው። በቃ እየተጨፈረ ነበር የመጣው። እናንተን ሆቴል ምን ያልተከበበ ቦታ የለም እና ያ ደስታ እንዲቀጥል ለማድረግ ኢትዮጵያ አሁን እየሄደችበት ያለው አጫወት የኢትዮጵያ እግር ኳስ እንዲለወጥ ምን መደረግ አለበት ትላለህ? ጋሻው ብዙ ጊዜ ይሄንን ነገር እኔ እንግዲህ የኔ የሚሰማኝን ተናግሬያለሁ። አንዳንድ ጊዜ ኢንተርቪዎች ሲደጋገሙ ደግሞ እንትን ያበሳጫል አይደል? መፍትሄው አንድም ነገር ላይ ሳይውል የምትናገረው ያው ነገር ሲመጣ እንትን ይላል። አንደኛ በመጀመሪያ ደረጃ ሙያተኞች በሙያቸው አለ አይደል በስፖርት ውስጥ ያሳለፉ የሚያስፈልገው ኮርስ እየተሰጣቸው እንትን ቢሉ ጥሩ ነው አለ አይደል። ጀስ ወይ ገንዘቡ እዛ አካባቢ ስለሆነ ወይ አክሰሱ ስላለው እዛ ውስጥ ገብቶ አንድ ሰው ያንን ነገር ሲነካካ ከጥቅሙ ጉዳቱ ነው። በሌላ አካባቢ ቢሰራ ሞር እንትን ፍሩትፉል ይሆናል ብዬ ነው የማስበው እና ይሄ ነው። ሁለተኛው ደግሞ የኮርሶች ነው። ኮርሶች ኢትዮጵያ ፉትቦል ፌዴሬሽን የግዴታ ማቅረብ አለ። ኮርስ እኮ በየአመቱ ነው እንትን የሚባለው። ህጎች ይቀየራሉ፣ ብዙ ነገሮች እሱን አፕዴት እንዲያደርጉ ለአሰልጣኞች ለአዲስ የሚመጡ ወጣቶችም ኮርሶች መዘጋጀት አለበት። ኮርስ ስለዚህ የእግር ኳስ ብቻ አይደለም። ምንድነው ማኔጅመንት ምን አሁን እንትኑ አልተማረም ይባል። አሁን ሌላው ዓለም ስታይ በኳስ ሲያቆሙ ወይ እንትን ይሆናሉ ብሮድካስተር ኦር ደግሞ የቲም ማኔጀር ምናምን ይሆናል። ያንን ሲወስዱ ኮርስ ወስደው ነው። ያንን ማድረግ መቻል አለበት ፌዴሬሽኑ እና የቀድሞ ተጫዋች አሁን ስትል ኦቨር 80% ሎው ላይፍ የሚኖር ነው። በጣም በሚያሳዝን ሁኔታ ነው እና ልዩነቱ ከድሮና ካሁኑ ምትለኝ የስ ልዩነት መኖር አለበት። በጊዜ አምናለሁ ለውጥ ይኖራል። ለውጡ ደግሞ አሁን ገንዘቡ ስለበዛ ብቻ ሳይሆን ገንዘቡ ሲበዛ ስፖርቱን ማደግ አለበት ብዬ አምናለሁ እና ያንን ነገር ለማድረግ ፌዴሬሽኑም ማህበሮችም ካሉ የስፖርት ማህበሮች ይሄንን ነገር ፑሽ ቢያደርጉ ደስ ይለኛል። እንግዲህ አሁን በዛን ጊዜ አንድ የወዳጅነት ጨዋታ ነበረ ከማላዊው ከማሊ ጋር የሙሉጌታ ጉዳት አንተ ነበርክ ግብ ጠባቂ የነበረ ስሜት? ይገርምሃል ማላዊ ጋር ስንጫወት መጀመሪያ ጨዋታ አልተጫወትኩም። 1-1 ወጣንና
የሁለተኛው ጨዋታ አክቹአሊ ጀና እንትን ብሎ ነበር። የሁለተኛው ገባው ሐሙስ ነው አይ ዶንት ኖ እንደዛ ነበር። እኔ ተወሰነ ያልተጫወትን ተጫወተና ከረፍት በኋላ ይመስለኛል ባልሳሳት እና በጣም እያጠቃን ስለሆነ እኔ ወደ መሃል እየተጠጋው ነው። እና ወድቆ ሙሉጌታ ካውናውን ተነስቶ ይጀምራል እያልኩ እዛው ነበር የቆምኩት እና አንድ የድሮ ተጫዋች አንድ ቦል ነው ምናምን አትንካ የሚሉት የፖሊስ ተጫዋች ነው እሱ ነው መሰለኝ ከኋላ መጥቶ ዝም ብለህ ታያለህ ብሎ ገፋኝ ከኋላ ዘለው ገብተው ነው እና የዛን ጊዜ ነው የነቃው። እንዴ ሙሉጌታ ምን ሆኗል ስንሄድ በጣም በሚያሳዝን ሁኔታ እግሩ እንትን ብሏል። ያው ትንሽ ይዘንብ ነበር። የሚገርም ደግሞ እንደውም አንዴ የሆነ ጋዜጠኛ ሲጽፍ ማታውኑ ይላል። ኖ ማታውኑ አልበረሩም። እንደውም ይቅርታ ለመጠየቅ ግን ነው የሆነ ግብዣ ተደርጎላቸው ነበር እና በረኛውን ማግኝቸው ሲኖር አልተጫወትክም? አይ ነበር ማላይ ጥሩ ስለጫወቁ ስሜን ያቅ ነበርና መጥቶንት ዳር ያ የመጀመሪያው ጌሙ ነው ለናሽናል ቲም በረኛው የመጀመሪያው ነው እና አንድ ቀን ብጫወት ሰው እንትን ጎዳው ብሎ አለና በጣም የሚያሳዝን እንትን ነው። እንግዲህ ሙሉጌታን የሚያህል ሰው ከቲምህ እንትን ሲል ትልቅ ሳይኮሎጂካሊ እንትን ኢጅፕትም ላይ ቲማችን ምስቅልቅሉ የወጣው እሱም ትልቅ ኮንትሪቢዩት አድርጓል ብዬ ገምታለሁ። በተለያየ ዘመን የተጫወቱ ተጫዋቾች ኳስ በእኛ ጊዜ ቀረ ይባላል። በእነ መንግስቱ ወርቁ፣ ከበደ መታፈሪያ ሁሉም በእኛ ጊዜ ቀረ ይላሉ። አንተስ ምን ትላለህ? ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ። መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉ ላይ እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።